ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ መረጃችንና መልእክታችን በኋላ ደግሞ በዚህ ምሽት ዳግም ተገናኝተናል። ፓስተር አለማየሁ መስመር ላይ ተገኝቷል። እንግዲህ ከቀኑ መረጃና መልእክታችን ቀጥሎ በዚህ ምሽት ደግሞ ዳግም ተገናኝተናል። ፓስተር አለማየሁ መስመር ላይ ይገኛል። መረጃችን እንደተናገርነው ለአገልግሎት ከአዲስ አበባ ወጣ ብሎ ነበረ። ነገር ግን አሁን ደግሞ ማምሻውን ተመልሷል። መረጃውን ደግሞ እንደተለመደው ሊያጋራን መስመር ላይ ተገኝቷል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ለምሽቱ ይዘን የመጣነው መረጃ የምናሰማበት ሰዓት ነው። እንደተለመደው የዓለማችንን ወቅታዊ ክስተቶችን በመዳሰስ የማንቂያ ደወል ለመደወል ጥረት እናደርጋለን። መረጃውን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ መስመር ላይ ተገኝቷል። እንግዲህ ይዞልን የመጣውን መረጃ ያጋራናል። በቅድሚያ ሰላምታ ላቅርብና በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ሰላም ተመለስክ? እንዴት ነበር ውሎ? ጥሩ ነበር፣ እግዚአብሔር ይመስገን። መልካም። እስኪ እንግዲህ ለአድማጮች መረጃውን ማጋራት ይቻላል። እንግዲህ በትናንትናው ዕለት በካሊፎርኒያ ሎስ አንጀለስ አንድ አስገራሚ ነገር ሆኗል። ይሄው ምንድነው? የጌዎች ወይም ደግሞ እነዚህ የግብረ ሰዶም መሪዎች ዓለም አቀፍ ስብሰባ በካሊፎርኒያ ሎስ አንጀለስ ተደርጎ ነበረ። በዚህ ስብሰባ ላይ በዋናነት የተገኙትና ንግግር ያደረጉት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ናቸው። እንግዲህ ጆ ባይደን ምንድነው ያሉት? መብታችንን ማስጠበቅ አለብን፣ ለመብታችን እንዋጋለን። ምን እየጠበቅን ነው በሚል ነው ንግግራቸውን የጀመሩት። እንግዲህ ይሄ ንግግር በጣም ቀላል ይመስላል እንጂ ቀላል የሆነ ንግግር አይደለም። ምክንያቱም አሁን በአሜሪካ ውስጥ ፕሬዝዳንት ዶናልድ ትራምፕ መሪ ከሆኑ ጊዜ ጀምሮ ብዙ ነገሮች ተለውጠዋል። ባለፈውም ታስታውስ ከሆነ የኦባማ ጤና ኬር የሚባለው አንዱ አጨቃጫቂ የነበረው የጤና መድህን ማለት ነው። ኦባማ ኬር የሚባለው ማለት ነው። እና አንዱ አጨቃጫቂ የነበረው ለነዚህ የሚደረግ በጀት አለ፣ ለሕክምና ለተለያዩ ነገሮች የሚደረገው። ዶናልድ ትራምፕ ያንን በመቃወማቸው ነው ከዲሞክራቶች ጋር ያልተግባቡት። ስለዚህ ብዙ ነገሮች እየቀነሱ መምጣታቸውን የተመለከቱት እነዚህ ከጨለማው ዓለምን ለማርከስ የወጡ ሰዎች ማለት ይቻላል እና ጠቅላላ ጉባኤ አድርገው ነበረ። በዚህ ጠቅላላ ጉባኤ ላይ እንግዲህ ከተለያዩ ሀገሮች መሪ የሆኑት ተገኝተዋልና አሁን ላይ እየታሰበ ያለው ምንድነው? እንደገና በአዲስ መልክ ንቅናቄ ለመጀመርና ይህንን ንቅናቄ ደግሞ በተቃውሞ በሰላማዊ ሰልፍ በተለያዩ ነገሮች ለማድረግ እንደታቀደ ነው የሚነገረው። እና በዚህ ላይ ነው እንግዲህ ጆ ባይደን ተገኝተው
ጠንካራ ንግግር ያደረጉት። አንዳንድ መረጃዎች ደግሞ እንደው ለማየትም ሞክሬያለሁና ጠንካራ ንግግር ካደረጉትም ባሻገር እድሜ ያመጣው ጣጣ ይመስለኛል። አንዳንድ ደግሞ ዋልታ ረገጥ የሆኑ የተምታቱ ሐሳቦችንም አንጸባርቀዋልም እየተባለ ነው። እሱ በእድሜ ያመጣው ጉዳይ ነው። ግን ዋና ዓላማው እዛ ራሱ መገኘታቸው ምን አይነት ነውር እንደሆነ መመልከት ትችላለህ። እንደውም አሁን አንድ ከተናገሩት ነገር በጣም መብታችን ነው፣ ማንም ሊከለክለ አይችልም፣ የሚከለክለን የለም፣ ዝም ብለን ተቀምጠን አናየውም የሚልና የአሜሪካውን ዶናልድ ትራምፕ አገራችንን ለመበታተንና ለማፍረስ መብታችንን እንዲነጥቅ መፍቀድ የለብንም የሚል ንግግር ነው ያደረጉት። እንግዲህ እነሱ መብት የሚሉት የኒው ሊበራሊዝም አስተሳሰብ የሆነው ይሄ ኤልጂቢቲኪው እሳቤን ነው መብት ብለው እየተናገሩ ያሉት። እኔ ራሱ ጉባኤው መደረጉ ራሱ ይገርመኛል። በዚህ አይነት ሁኔታ በጣም ነውር በአደባባይ የገነነበትና ነውር በአደባባይ የሚነገርበትና ነውር በአደባባይ የሚሞካሽበት ዓለም ላይ ነው ያለ ነው። ፓስተር አሁን እንደው አጽንኦት እንደው ለመስጠት ያህል የቅርብ ትዝታን እንኳን መጥቀስ ይቻላልና በተለይ ደግሞ ሊወርዱ አንድ ዓመት ሲቀራቸው ታስታውስ እንደሆነ ዋይት ሃውስ በጣም በደመቀ መልኩ የዚህ ፕራይድ መንዝ የሚሉት ያለ አይደለ ሰኔ ወርን ሙሉ በሙሉ ማለት ይቻላል ወሩን ሙሉ ርኩሰት የሚደረግበት ወር እንደሆነ ይታወቃልና ያንን በማስታከክ ዋይት ሃውስ ላይ ትልቅ ግብዣ በማድረግ እዛ ላይም ሁለት ተመሳሳይ ጾታዎች ጋብቻ እንዲፈጽሙ ሁሉ ተደርጎ በጣም ዓለም ጉድ ስኪል ድረስ እኛም ትዝ ይለኛል ከብስራት ጋር የዜና ሽፋን ሁሉ ሰጥተን እንደው ይሰቀጥጣል ራሱ በዛ ላይ የነበረውን እንደው በቪዲዮ የተቀረጹ ምስሎችን ስታይ በጣም ጸያፍ የሆነ እነዚህ ትራንስጀንደሮች ሁሉ ሲፋንኑ የሚታይበት ነበርና እኔ እንደው ልልህ የፈለኩት እኚህ ሰውዬ እስከ ቅርብ ጊዜ ድረስ አቋማቸው በጣም ጠንካራ ነበር። በዚህ በተመሳሳይ ጾታ ላይ የነበራቸው አቋም በጣም ይቃወሙ እንደነበር ነው የሚታወቅ የነበረው። ከቅርብ ጊዜ ወዲህ ነው እንግዲህ በእድሜ ወደ መሄጃቸው ሰዓት ላይ እንደዚህ አይነት መንሸራተት የገጠማቸውና በጣም አሳፋሪ ጉዳይ ነውና እስኪ እንደው ቀጥል ይልቃል። ይሄ የዲሞክራቶች መርህ ነው፣ የእሳቸው ሐሳብ ብቻ አይደለም። ዲሞክራቶች አንዱ ከሚታወቁበት ነገር ሰው ያሰበውንና የፈቀደውን መሆን ይችላል የሚል ነው። ገብቷል። እሳቸው ደግሞ የዲሞክራትን ወክለው ፕሬዝዳንት የነበሩ ሰው ናቸው። ያንን አራማጅ ናቸው እነሱ። በተለይ ኦባማ ያስቀጠለውን ሌጋሲ እሱን ነው እንትን እያደረጉ የነበረው ማለት ነው። አዎ በኦባማ ጊዜ እኮ ነው በሀገሪቱ ህገ መንግስት ራሱ ግብረ ሰዶም እንደ አንድ ነጻነት መብት ተደርጎ በህገ መንግስቱ የገባው። አሁን እሳቸውም እያነሱ ያሉት እኮ ምንድነው ህገ መንግስታዊ መብታችን ነው። ስለዚህ ዶናልድ ትራምፕ ይህንን ሲጥስና ይህንን መብታችንን ሲከለክለን ዝም ብለን ተቀምጠን ማየት የለብንም፣ መፍቀድም የለብንም ነው። እንግዲህ በሌላ አነጋገር አመጽ ነው እየጠሩ ያሉት። ልክ ነው። እና አመጽ ነው እየተጠራ ያለውና ይሄንን ማድረግ አለብን ነው እያሉ ያሉት። ይሄ ደግሞ የድፍን ዲሞክራቶች እሳቤ ነው። ማነች ምክትል ፕሬዚዳንት የነበረችው ተወዳዳሪ የነበረችው ከትራምፕ ጋር ካማላ ሃሪስ እሷ ራሱ አንድ እንደ መወዳደሪያ ነጥብ አድርጋ እኮ ይዛ የነበረችውን ሐሳብ ይሄ ነው። ሌላ ሐሳብ እኮ አይደለም። የለም ደግሞ እኮ የሚገርምህ በታሪክ አጋጣሚ አሁን የተሰባሰቡበት ግዛት የካሊፎርኒያ በኦባማ ዘመን ይሄ ፍቃድ ሲፈቀድ የመጀመሪያው ስቴት ነው ተመሳሳይ ጾታን
በማጋባትና አሁንም አልሻረም። አሁንም ያስቴት ሙሉ ለሙሉ ይህንን እሳቤ ይቀበላል። በዚህ እሳቤ ውስጥ ነው ያለው ያስቴት ካሊፎርኒያ። ለዚህም ነው ስብሰባው ከዓለም ዙሪያ ባሉ እዛ እንዲደረግ የተደረገው። እና እሳቸው የተናገሩት ምንድነው የዲሞክራቶች አጀንዳ እንደሆነ ማወቅ አለብህ አንተም። ምክንያቱም አጀንዳቸው ይሄን ነው፣ የዲሞክራሲ መብታችን ነው። እሳቤውም የመጣው ከነሱ ስለሆነ ኒው ሊበራሊዝም፣ ዲሞክራቶች ኒው ሊበራሊዝም ነው የሚያራምዱት። አንድ ሰው እኔ እንስሳ ነኝ ካለ እንስሳ ተብሎ እኮ ይመዘገባል እና ጾታም ጨምሮ ስለዚህ ይሄንን ጉዳይ ነውና እንግዲህ ዶናልድ ትራምፕ እንደተመረጡ ታስታውሳለህ። አንድ ወንድ አንድ ሴት ያሉትን አንስተዋል እሳቸው። ማንም ሰው የፈለገውን መሆን ይችላል ነው የአሜሪካ ሕግ። የሚጋፋ ነገር ነው ዶናልድ ትራምፕ እያደረጉ ያሉት። የሰዎችን ፍቃድና ሰብአዊ መብት የሚጥስ ነው። ለመብታችን መታገል የእኛ ውሳኔ ነው። ዝም ማለት የለብንም በማለት ነው ንግግራቸውን ያደረጉት። ይሄ ማለት እንደገና ምናልባት እንግዲህ አሁን ዶናልድ ትራምፕ 2 ዓመት ነው ይቀራቸዋል። 1 ዓመት ጨርሰዋል። ሁለተኛውን አሁን 2026 ይይዛሉ። እንግዲህ 2027 ላይ ነው ምርጫ ተደርጎ 2028 ሌላ ፕሬዚደንት ይይዛል ይመስለኛል። 4 ዓመት ነው የመጨረሻ ተርማቸው ነው። አሁን ምንድነው ይሄ ጉዳይ እንደገና ሊከስም የነበረው ጸያፋ የነበረው እየተነገረ ያለው በጸያፋነቱ የነበረውን ነገር እንደገና እንዲያንሰራራ እያደረጉ ነው ያሉት። እና ይሄ ምንድነው የሚያመለክተው? እንግዲህ ከዚህ በኋላ መጽሐፍ እንደሚናገር እርኩሰት በአደባባይ የምናይበት ያየን ነው። ደግሞ ከዚህ ብሶ የምናይበት ዘመን ነው ያለው ከፊታችን እንጂ እርኩሰት የሚቀንስበት ዘመን አይደለም። ዓለም ወደ ጥፋት እየሄደች ስለሆነ፣ ወደ ፍጻሜ እያመራች ስለሆነ የሰው ልጅ ወደ ጨለማ ለመንዳትና የሰው ልጅ ወደ ሲኦል ይዞ ለመሄድ የጨለማው ኃይል በቁርጠኝነት እየሰራ ነው ያለው። ስለዚህ ቤተክርስቲያን ደግሞ የኛንም መንደር እያቋቋ ስለሆነ እጅግ ጥልቅ የሆነ ጸሎትና ትምህርት ያስፈልጋል እና ምላሽ መሰጠት አለበት። እና በዚያ ደረጃ እዛ ጋር ተደረገ ማለት እንግዲህ ላናቀው እንችላለን። ከዚህ ወኪል ሄዶ ሊሆን ይችላል እኮ እና ሊኖር ይችላል። ስለዚህ ይሄ ጉዳይ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። እንዲሁ በቀላሉ ችላ የሚባል ጉዳይ አይደለም ለማለት ነው። እንግዲህ ለዛሬ ምሽት ያለኝ መረጃ ይሄንን ይመስላል። እንጸልይ፣ እንትጋ፣ እግዚአብሔርን ፊት እንፈልግ፣ ልጆቻችንን፣ ቤተሰቦቻችንን፣ ቤተክርስቲያንን ከእንደዚህ አይነት ጥፋት እንከላከል። በአንድነት በጸሎትና በመትጋት በመቆም ይሄን ነገር ልንቃወመው ያስፈልጋል እላለሁ። ስላዳመጣችሁኝ አመሰግናለሁ። እንግዲህ አገልግሎታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ እግዚአብሔር ባሳሰባችሁ ነገር ከጎናችን በመቆም እንድትደግፉን የጌታ ፍቅር፣ ጸጋ፣ ሰላም ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ በዚህ ርዕሰ ጉዳይ መቼም ደግመን ደጋግመን አድማጮችን እያሳሰብንም እንደሆነ ያው ይታወቃል። ዛሬም ይሄ ጉዳይ ዓለም አቀፍ ይዘት ሆኖ መጥቶ የወደፊቱን እያሳየን ነው። ስለዚህ የጨለማው ዓለም ብቻ ሳይሆን ሐሰተኛው ክርስቶስ እንደ ግራውንድ ወይ ደግሞ እንደ መሰረት አድርጎ የሚይዘው ጉዳይ ቢኖር ይሄንን አጀንዳ ጥንትም ያነሳው አጀንዳ ነው። ዛሬ ደግሞ ጌታ ኢየሱስ በነገረን ትንቢት መሰረት ደግሞ ዳግም
የኖህ ዘመን ሊመለስ እንደሆነ አመላካች እንደሆነ ፍንትው አድርጎ የሚያሳይ ነው። በእርግጥም እየሆነም ነው። አሁን ግን የወደፊቱ የሐሰተኛው ክርስቶስ ያወሬው ዘመን መንግስት በጣም በመቃረብ ላይ ስላለ ያንን መንገድ ጠራጊ የሆነ ስብሰባ ነው ተብሎ እንግዲህ ይታመናል። በተለይ ደግሞ የአብያተ ክርስቲያናት መሪዎች ይህን ጉዳይ በጣም አጽንኦት አድርገው የሀገራችንን ቤተክርስቲያን በር በጥቂቱም ቢሆን እያንኳኳ ስለሆነ ትኩረት እንዲሰጡበትና እንዲጸየፉት እንዲያወግዙት በዚህ አጋጣሚ እንግዲህ በጌታ ፍቅር እንጠይቃለን። ውድ አድማጮቻችን እንግዲህ ለዛሬ ሰኞ ምሽት ይዘን የመጣነው መረጃችን ይህንን የመሰለ ነው። የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ በሌላ ርዕሰ ጉዳይ ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር እንዲሆን ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።